ቫሪኮስ ቬን የደም ስር ችግር ሲሆን ማንኛውም የደም ስር ለዚህ ችግር ሊጋለጥ ይችላል። አብዛኛውን ጊዜ ይህ ችግር የሚከሰተው ወይም የሚፈጠረው እግር አካባቢ ባለ የደም ስር ላይ ነው። ለረጅም ጊዜ መቆምና መራመድ በታችኛው የሰውነት ክፍል ላይ ጫና ስለሚፈጥር እንደ ዋነኛ ምክንያት ይጠቀሳል። በተጨማሪም የእድሜ መጨመር፣ እርግዝናና ማንኛውም አይነት አደጋ በተለይ የመኪና አደጋ መንስኤዎች ናቸው። የደም ስር ደም መላሽ ሲወጣጠርና ሲያብጥም ይከሰታል። እነዚህ የደም ስሮች ሲወጣጠሩ የተጠላለፈ ና ያበጠ መልኩም ወደ ሰማያዊ ያደላ የሚሆን በሰውነታችን ላይ ይታያል። ይህ ችግር የሚከሰተው ደም ወደፊት መሄድ ሲገባ ወደ ኋላ ሲመለስ ወይም ሲጠራቀም ነው። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት በደም ስሮች መወጣጠርና መጠላለፍ ምክንያት ስለሚከሰት የደም ስር ችግር የምንነግራችሁ ይሆናል። በጉዳዩ ላይ ሙያዊ ማብራሪያ ሊሰጡን ዶክተር ቢኒያም ዮሐንስ ከጣቢያችን ጋር ቆይታ አድርገዋል። ዶክተር ቢኒያም በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ ጠቅላላ ሐኪምና የትልቁ አንጀት ቀዶ ሕክምና ሐኪም ናቸው። ዶክተር ቢኒያም ስለ ችግሩ ምንነት በቅድሚያ እንዲህ ያብራራሉ። ቫሪኮስ ቬን ሁለት ቃል ነው፣ ቫሪኮስ እና ቬን የሚለው ነው። ስለዚህ ከቬን ብንጀምር ቬን ምንድን ናቸው? ቬን ማለት ሰውነታችን ውስጥ ያሉ ደም ስሮች ናቸው። ስራቸው ምንድነው? ወይ ደግሞ ቀጥታ ትርጉማቸው ደም መላሽ ነው። ደም መላሽ ማለት ምንድነው? ከተለያዩ የሰውነት ክፍሎቻችን ወደ ልብ ደም የሚመልሱ ማለት ነው። ወደ እነሱ የሄደውን ደም ከተጠቀመባት በኋላ ሰውነታችን ወደ ኋላ የሚመልሱ ማለት ነው። ደም መላሽ እንላቸዋለን። ቫሪኮስ ማለት ደግሞ ምንድነው? በጣም የረዘመ የተቀጣጠለ፣ በተጨማሪ ደግሞ የተነፋፋ አይነት ስሜት የሚሰጥ ማለት ነው። ስለዚህ ቫሪኮስ ቬን ምንድናቸው? ሰውነታችን ውስጥ ደም መላሽ የሆኑት የደም ስሮች በህመም ተጠቅተው በጣም ሲወጠሩ በውስጣቸው ደም ይዘው በአይን የሚታይ ሲሆኑ ተጨማሪ ደግሞ ስናያቸው ዚግዛግ የሚመስል አይነት አፒራንስ ሲኖራቸው ቫሪኮስ ቬን እንላቸዋለን። እርግዝና፣ ከመጠን ያለፈ ውፍረት፣ ችግሩ በቤተሰብ መኖር እንዲሁም የእድሜ መግፋት ለዚህ ችግር መከሰት እንደ ምክንያት የሚነሱ ናቸው። አሁን ቬኖች ደም መላሾች ናቸው። ስለዚህ አሁን ደም ደግሞ ሲመለስ ቀጥታ ወደ ኋላ እንዳይመለስ ቬን ውስጥ የቬኑ ግድግዳ ላይ ወይ ደግሞ የደም መላሾቹ ግድግዳ ላይ ቫልቭ የምንላቸው ነገሮች አሉ። ቫልቮቹ ምንድናቸው? ደሙ ወደፊት ብቻ እንዲሄድ ወደ ኋላ እንዳይመለስ የሚያደርጉ የሰውነት ክፍሎች ናቸው ወይ ደግሞ የቬኑ ክፍል ናቸው። ስለዚህ እነዚህ ቫልቮች ላይ የሚኖር የትኛውም አይነት በተለያየ ምክንያት እነሱ ሲሰንፉ ወይ ደግሞ ግድግዳቸው ላይ የሚኖር ችግር ካለ ቫሪኮስ ቬን ይከሰታል። ስለዚህ እንደ አጋላጭ የምንላቸው ብዙ እንትኖች አሉ። አንደኛው እርግዝና ነው። የተለመደው እርግዝና ነው። በእርግዝና ሰዓት በተለይ ደግሞ ፕሮጀስትሮን የምንለው ሆርሞን የደም ፍሰትን በጣም ቀስ ያለ እንዲሆን ያደርጋል። ተጨማሪ ደግሞ ደም ስሮቹ እንዲለጠጡ የማድረግ ሁኔታ አለው። ስለዚህ እርግዝና ለዚህ የሚያጋልጥ ነው። ሁለተኛ ደግሞ እርግዝና ሌላ ምክንያት የሚያደርግበት ምንድነው? ጽንሱ እያደገ በሄደ ቁጥር ሆድ ዕቃ ላይ በሚያመጣው ተጽዕኖ እና እነዚህ ቬኖች ወደ የመፍሰሳቸው ሂደትን በጣም ስሎ ሊያደርገው ይችላል። ለዚህ በዛ ሰዓት ቫሪኮስ ቬን የምንለው ሊመጣ ይችላል። የደም ስር ላይ ጠቆር ያለ ምልክት መያዝና ማሳከክ፣ በእግር አካባቢ የተወጠረና ያበጠ ደም ስር መታየት፣ እየባሰ ሲመጣ እግር አካባቢ ህመም መሰማትና ማንቀሳቀስ አለመቻል እንደ ምልክት የሚጠቀሱ መሆናቸውን ባለሙያው ነግረውናል። እነዚህ ቫሪኮስ ቬኖች ማወቅ ያለብን እግር ላይ ብቻ የሚከሰቱ ነገሮች አይደሉም። እጅ ላይም ሊከሰቱ ይችላሉ ወይ ደግሞ ከሆድ በላይም ሊከሰቱ ይችላሉ። ግን ያው የተለመደው ከእግር በታች ስለሆነ ነው እያወራን ያለ ነው። ሰው የተለመደው ነገር መጀመሪያ ሰው የሚነግርሽ ደም ስሮቼ በስራ ይታያሉ፣ ብጥብጥ ብለው ይታያሉ። ያማበጣቸው ደግሞ ስተኛ ወይ ስቀመጥ ይቀንሳል። እብጠቱ ደግሞ ከጠዋት ይልቅ ማታ ወይ ደግሞ እያረፋፈደ ሲሄድ እብጠቱ እየጨመረ ይሄዳል ይላል። ያ ምን ይነግረናል? እንቅስቃሴ ባላረገን ቁጥር በተንቀሳቀሰን ቁጥር አይደል ደግሞ ወደ ላይ የመመለስ እድሉ እየቀነሰ ይሄዳል ማለት ነው። ሌላ በስርዓት ከሚታዩ ካበጡ ደም ስሮች በተጨማሪ ታካሚው ደሙ ወደ ላይ እየሄደ ስላልሆነ እግር የመክበድ ስሜት፣ ማታን ቁርጥማት ስሜት፣ በተለይ ማታ የሚብስ አይነት የቁርጥማት ስሜት፣ የመደንዘዝ ስሜት። በስርዓት ካልታከምነው ደግሞ ቫሪኮስ ቬኑ ረጅም ጊዜ ቆየ ከሆነ ደግሞ ምን ያመጣል? እዛው አካባቢ ወደ ውጭ ደም ሊፈስ ይችላል። ከቆዳ ስር ደሙ ሊፈስ ይችላል። እነዛ ቬኖች ተበስተው እዛ ሊፈስ ይችላል። ከዛ ቆዳው አካባቢ ጥቁረት ሊያመጣ ይችላል። ቫሪኮስ ቬን አሁንም እየታከመ ካልሄደ እዛ አካባቢ ቁስለት ሊያመጣ ይችላል። ያ አሁንም በስርዓት ካልታከመ በጣም ከረጅም ዓመታት በኋላ ግን በተለይ ያኛው ቁስለት ማይታከም ከሆነ አንዳንድ ታካሚዎች ላይ ለካንሰር የሚያጋልጥ ይችላል። እያልኩ ያለሁት ግን ቫሪኮስ ለካንሰር ያጋልጣል እንዳይሆን በተሳሳተ መንገድ እንዳይገነዘቡት። እሺ፣ ረጅም ጊዜ ቆየ ቫሪኮስ ቬን ካልታከመ ያ አለመታከሙ ደግሞ ቁስለትን ካመጣ ግን ቁስለቱ ደግሞ አሁንም ካልታከመ አንዳንድ ጊዜ ወደ ካንሰርነት ቁስለቱ ነው የሚቀየረው እንጂ ቫሪኮስ ቬን ወደ ካንሰር የመቀየር ምንም አይነት እድል የለውም።
በእርግዝና ወቅት የሚያጋጥም የቫሪኮስ ቬን ችግር መታከም የለበትም የሚሉት ባለሙያው የሚሰጠው ሕክምና ሙሉ ለሙሉ የሚያድን አይደለም ይላሉ። እርግዝናና ቫሪኮስ ቬን አንደኛ እርጉዝ ሆነው መታከም የለባቸውም። እሱ የራሱ የሜዲካል የሆነ እንትን ስላለው ማለት ነው፣ ምክንያት ስላለው። ከዛ ውጪ ግን አንድ የቫሪኮስ ቬን ያለው ታካሚ ወደ ኋላ የመመለስ እድሉ በጣም ዝቅ ያለ ነው። ኦልሬዲ ቬኖቹ የመድከም ምናምን ነገር ስላላቸው እዚህ የሚደረጉት የህክምናም ነገሮች ሁሉም ደሙ ወደ ላይ እንዲመለስ ማበረታታት ነው እንጂ ሙሉ ለሙሉ ለማዳን አይደለም። የተወሰነ ደረጃ ሊቀንስ ይችላል። ከዛ ውጪ ግን እርግዝና ላይ ያለ የቫሪኮስ ቬን ከወለዱም በኋላ ሊቀጥል ይችላል። ህክምናው አንደኛ ኮንዘርቫቲቭ ወይ ደግሞ ከመድኃኒትና ከሰርጀሪ ውጭ ያለ ህክምና ነው ታካሚው ለራሱ የሚያደርገው። ሁለተኛ ሌሎች በታብሌት መልክ የሚሰሩ መድኃኒቶች አሉ። እኛ ሀገር አቬለብል እንደሆኑ አላውቅም፣ ግን የመኖር እድላቸው ዝቅ ያለ ነው። ሁለተኛ ሰርጀሪ አለ፣ ብዙ አይነት ሰርጀሪዎች አሉ። ለዚህ ታካሚ የሚያደርገው ነገር አንደኛ ረጅም ሰዓት መቆምን አቮይድ ማድረግ፣ መቆምም ካለበት ደግሞ መንቀሳቀስ፣ በየመሃሉ ጊዜ ጠብቆ መንቀሳቀስ። ያ ቬኖቹ ላይ የሚኖረውን ተጽዕኖ ይቀንሳል። ሁለተኛ ደግሞ ተቀምጠን በምንሰራበት ሰዓትም ሌሎች ነገሮችም ካለ በኋላ ምንድነው ወደ ላይ አጋላጭ ስራ የምንሰራ ከሆነ ሁሌም እግራችንን ማሳጅ ማድረግ ወይ ደግሞ ወደ ላይ ደም ወደ ላይ እንዲመጣ እንዲመለስ ማበረታታት፣ እንደዛ ማድረግ ይኖርብናል። ችግሩ መፍትሄ ያለው ቢሆንም ብዙዎች ሕክምና የለውም በሚል ከዘገየ በኋላ ወደ ሕክምና ተቋማት እንደሚመጡም ነው ባለሙያው የገለጹት። ቫሪኮስ ቬን በጥሩ ሁኔታ መታከም የሚችል አይነት ህመም ነው። ነገር ግን ብዙ ታካሚዎች እንትኑ ከገፋ በኋላ ሰርጀሪ ኢፌክቲቭ ምንድነው ለውጥ አያመጣም በሚል ሁኔታ ብዙ ታካሚዎች አሳሳቢ ምልክቶች ይዘው ይመጣሉ። በጣም ለእይታ እንኳን ደስ የማይል በጣም የተወጣጠሩ ቬኖች ይዘው ይመጣሉ። ተጨማሪ ደግሞ ከቆሰለም በኋላ ረጅም ጊዜ ቆየ የማይድን አልሰር ወይ ደግሞ ቁስለት ይዘው የሚመጡ ታካሚዎች አሉ። ስለዚህ ቫሪኮስ ቬን እንደ ደረጃው መታከም የሚችል ነው። አብዛኛው ጊዜ ሰርጀሪ ያስፈልገው ሰርጀሪ የሚሰራባቸው ምክንያቶች አሉ። ለዚህ እሱን አክሴፕት ማድረግ ጥሩ ነው። የቫሪኮስ ቬን ችግር በዓለም አቀፍ ደረጃ 30% የሚሆኑ ዜጎችን ሲያጠቃ ከወንዶች ይልቅ ሴቶች ለችግሩ የበለጠ ተጋላጭ ናቸው።